ነገርኳችሁ እኮ በሰከንድ ማድረግ የምችል ልጅ የምታስቀማ የምትይዘው የምትፈርደው የዚህ ጓደኝነት ከኔ ጋር ባትሳፈጭ ጥሩ ነው። ማፊያ ከፈለግሽ ማፊያ አለ፣ ህግ አዋቂ ከፈለግሽ ህግ አዋቂ አለ። እሳትና ጭድ ሊጋደሉ የሚደርሱ ናቸው። ይኸው አሁንም ወጣ ሳምሪና የፋኒ ሲታዩ ሶሻል ሚዲያ ላይ ፍቅር ማለት እንደነሱ ነው። አለቀ። እዩኝ እኔ እንዲህ ነኝ የሚሉ ሰዎች ጩኸት ብቻ ናት። የኔ ልጅ ለዚያም ጀርመን ሀገር ውስጥ የተከለከለ ውሃ። እስቲ ቪዲዮ የድሮ ቪዲዮ ላይ ሄዱና ምን አይነት ልብስ ለብሰው ነበር ሲቀረጹ የነበሩት ይላችሁ። እኔንም አትበቂሳው ተጣሉ ጋይስ። በፋኒ ነው የተጣሉት። ፋኒ ነው ወታ የሰደበችው ዞኔ። እቺ ሾካካ ልጇ ወታ ተሳደበችው። ሾካካ ናት ልጇ። ሳምሪ ሾካካ ነሽ። በነገራችን ላይ ታቀሳሰራለች። አንቺ ነሽ ያቀሳሰሽ ልጇን የምትበላ ድመት ሰገጤ ኪኪኪ አምጭራቅ ክፉ ሴት ነሽ። ከእናት ሼባሽ ዝሆኔ ልጇን እሷ ባል እሱ ሚስቱ ነው እንዲኖር ነው። ድሃ የድሃ ልጅ በሙሉ ወይንም ደግሞ ማስቆረጥ ያችን ወሸላ ማቁረጥ ካልሆነ ከሸና ምን ታደርጋለህ? ትጠርጋለህ። ካገባ ታሳድጋለህ። This is Europa, freedom of land. ነገር የለም፣ የሚከፋፈሉት ነገር የለም። ዛት ሰው አሁን ግንኙነታቸው ምንድነው? ስለ ልጅና ስለ ልጅ ብቻ ነው። ልጅን ማሳደግ አለባ። ማሳደግ ከሌለብህ ምንድነው እንትን ላይ እንትን አስረ መተኛት ነበር። እግዚአብሔር ምስክሬ ነው። አንቺ የቻልሽውን እሳት ማንም የኢትዮጵያ ሴት እንዳልቻለችው መሰክርልሻለሁ። በስነ ስርዓት መኖር ትዳር ምናምን እንደ ፋኒ ትፈልጋለች፣ እንደ ሳምሪ ልክ እንደ እህቱ ትለዋለች። እንዳለ እዛ የሚተኛበት ሶፋ ላይ ብታየው ልክ የድመትና የውሻ ጸጉር ነው የሚመስለው። የእቃው ጸጉር እንዲህ ተነይቶ ማለት ነው። ጂጂም ስትናደድ አንዳንድ የምትሰራው ነገር ስታጣ ሄዳ ትነጭለታለች። ራሱ ሳምሪ ቅርብ ቀን ያወቀችው ባለፈው እራት አልወጣንም። እራት ስንወጣ አጋጣሚ አብረን የወጣ ነው እና ቀዝቀዘ ጓደኛለች። ለምን እኔ ነገርኳችሁ እኮ በሰከንድ ማድረግ የምችል ልጅ ነኝ። ቁጭ ብለን ይቀራል። ከዛ ጓደኛ የምትላታለች። ጓደኛ እኮ ነው የምትላት። ተዋውቂያት እቺ ትጠቅምሻለች። ከዛ ሳምሪ ምንደታት እንዴ ማን ለምን አልነገርሽኝ? እንግዲህ ታውቃታለች ጓደኛ የምር ስራዋ ግን ምን እንደሆነ አታውቅም። ጓደኞቼ ጋር ስጫት ማለት ነው። ልጅ የምታስቀማ የምትይዘው የምትፈርደው የዚህ ጓደኝነት አብረን ያደግነው ጓደኝነት። አሁን እንግዲህ ቁርጥሽን ታውቂያለሽ። ቁርጥሽን ምን አባሽ ታመጫለሽ? በማወቅ እኔ ሀበሻ ቋንቋውን እንኳን ማታውቅ ሴተኛ ዳሪ በሙሉ ህጉን ማታውቅ እኔ ልትበልጠኝ አትችልም። ማን ጓደኛዬ እንደሆነ ራስሽ ታውቂያለሽ። አንቺ ራስሽ ማን ኤክሴ ማን እንደሆነ ታውቂያለሽ አይደለ? እና አንቺ ልትበልጪ ነው ለኔ ከኔ አንቺ ልትበልጪ ነው አንቺ ልትበልጪ ደዌ ጉዳይሽን አስጨርስልሻለሁ። ከፈለግሽ ከኔ ጋር ባትሳፈጪ ጥሩ ነው። ማፊያ ከፈለግሽ ማፊያ አለ፣ ህግ አዋቂ ከፈለግሽ ህግ አዋቂ አለ። ተምሮ ከኔ ጋር ለምንድን ነው የማልናገር? ስለምታውቅ። ስለዚህ አትዳፈሪ ከኔ ጋር። እኔ ድራግ አልወስድም። እዚህ ጋር እንግዲህ እንደምናየው ጂጂኪያ እኔ የልጅ ልጄ ማግኘት ከፈለኩኝ ፍርድ ቤትም ቢሆን ፍርዱን የማስቀየር መብትና ስልጣን ያለኝ ሰው ነኝ እያለች ነው ሲመስለኝ። ይሄ ራሱ በህግ ሊያስጠይቃት የሚችል ነገር ነው እየተናገረች ያለችው። እዚህ ጋር እናንተ ምን ትላላችሁ? እዛ ሀገር ላይ ልክ እዚህ ሌሎች ሀገሮች ላይ እንደሚሰማው የህግ የበላይነት ያለበት ሀገር አይደለም። እስቲ ጀርመን ያላችሁ ሰዎች እስቲ በዚህ ጉዳይ ላይ እስቲ አስተያየት ስጡበት። ስለ ጀርመን ህግ እንደምትለው በሰው በዝምድና ሊፈታ የሚችል ነገር አለ ወይስ ህጉንና ራሱን ገቨርንመንታል የሆነውን ኮንስቲቲዩሽን ፎሎ እያደረጉ ነው ህጉን የሚተገብሩት? እስቲ እናንተ እስቲ አስተያየት ስጡበት በዚህ ላይ። አርቲስት ቤቢ የሚሉትና ዳጊ የምትባለው የሚፖስቱት ነገር በቃ መልአክ ነው የሚመስሉት። እሳትና ጭድ ሊጋደሉ የሚደርሱ ናቸው። ይኸው አሁንም ወጣ ሳምሪና የፋኒ
ሲታዩ ሶሻል ሚዲያ ላይ ፍቅር ማለት እንደነሱ ነው። ገንዘብ ነው፣ ጥቅም ነው፣ ፍቅር የላቸው። ስለዚህ አብዛኛው ሶሻል ሚዲያ የምትታለሉት እዚህ መጥቶ ለተቆላ ፍቅር ያለው ይመስላችኋል። ሶሻል ሚዲያ ላይ ትሬንድ አብሮ ለተቆሉ ሰዎች ምን ፍቅር እየመሰላችሁ ወይኔ በጣም ትላላችሁ። ሲጋደሉ ነው የሚውሉት፣ ከቪዲዮ በኋላ ሲጋደሉ። ስለዚህ አትመኑ። ፍቅር ሳይለንት ነው፣ እመኑ። ፍቅር በጣም ሳይለንት ነው። የሚደሰት ሰው በአበሻ ሚስጥሩን አይነግርም። በትዳሩ በምኑ ደስተኛ ሰው ሚስቱም እዛ ኑሯን ትኖራለች፣ ባልየውም አለ፣ አለቀ። እዩኝ እኔ እንዲህ ነኝ የሚሉ ሰዎች ጩኸት ብቻ ናቸው። ጌታ ጩኸት ብቻ ናቸው። እንዲህ ያለኝ የሚሉ እንዲህ ትዳሬ እንደዚህ ነው የሚሉ ይህን ቦርሳ ይውልኝ ይህን ጫማ ይውልኝ የሚሉ ሰዎች ውስጣቸው ባዶ ነው። ምንም የላቸው። ምንም በትዳሬ አውጥተው ቻሌንጅ የሚሰሩ ሰዎች ምንም ነገር ደስታ የላቸው። ማስመሰል ግን ይችላሉ። አበሻ ደግሞ በማስመሰል ይሸወዳል። ዮኒ ማኛ እንግዲህ እዚህ ጋር እንደተለመደው የራሱን ሀሳብ ጀባ እያለን ነው። ትክክል ነው። እዚህ ጋር ፊት ለፊት የምናየው ሁሉ ደስታ አይደለም። ብዙ ካፕሎች ይሰራሉ የዩቲዩብም የቲክቶክም ቪዲዮዎች እና ይናገራሉ። በእርግጥ እነሱም አንዳንዶቹ በሰል ያሉት ይናገራሉ እኮ። እዚህ ጋር የምታዩት ደስታ ብቻ አይደለም እየኖርን ያለ ነው። ከጀርባ ብዙ ነገሮች አሉ። ብዙ ካፕሎች የሚያሳዩት ነገር ሁሉም ትክክል ነው ማለት አይደለም። ጥሩ ነው ለእናንተ ሼር የምናደርጋችሁ እንጂ ብዙ ከጀርባ የምናሳልፋቸው ሀስሎች አሉ ይላል ዮኒ ማኛም። እዚህ ጋር እንግዲህ የተናገረው ነገር ትክክለኛ ነገር ነው። የኔ ልጅ ለዚያም ጀርመን ሀገር ውስጥ የተከለከለ ውሃ፣ ጤናን የሚጎዳ ውሃ በዚህ ነው ያሳደግካቸው። ልብሳቸውን አምጥቼ ላሳይ እንዴ? ላምጣና ላሳይ ልብሳቸው በፊት እስቲ ቪዲዮ የድሮ ቪዲዮ ላይ ሄዱና ምን አይነት ልብስ ለብሰው ነበር ሲቀረጹ የነበሩት ይላችሁ። እኔንም አትመኑ ማለት የድሮ ቪዲዮ ሄዱ፣ የድሮ ቪዲዮ ላይ ሄዱ ዩቲዩብ ላይ ልጆቹ ምን ነበር ለብሰው ሲቀረጹ የነበረው? ምን ነበር ለብሰው ሲቀረጹ የነበረው? እዚህ ጋር እየገረመኝ ያለው ነገር ምንድነው? ቤተሰብ እስከሆኑ ድረስ መብታቸው ነው። በፈለጉ መንገድ ማሳደግ ይችላሉ። ለምንድን ነው በዚህ ልክ እንጃ ጀጅ መደረግ ያለበት? ሰው ባለው በአቅሙ ነው ማሳደግ ያለበት ብዬ አምናለሁ። ቀውጢ ሰብተጣሉ ጋይስ። በፋኒ ነው የተጣሉት። ፋኒ ነው ወታ የሰደበችው ዞኔ። እቺ ሾካካ ልጇ ወታ አልተሳደበችው። ሾካካ ናት ልጇ። ሳምሪ ሾካካ ነች። በነገራችን ላይ ታቀሳሰራለች። አንቺ ነሽ ያቀሳሰርሽ እናትና ፋኒና ጂጂኪ እንዲሰዳደቡ የምታረጊው። አዎ እንደው አሁን ሳስበው ጌታ ሴትዮዋ ልጁን እንዲህ እንድትጠምደው የምታደርገው ራሷ ልጅ ሴቷ ልጇ ናት። አቀሳሳሪ ነገር ናት። ታቀሳስራችኋለች። እንደምታዩት አሁን ዞሆኔ መታ ከህዝብ ጋር ትጋጫለች። ህዝብ ሲሰድባለች። ህዝብ ጋር የሆነ ነገር ሀፕን ሲያደርግ ዞሆኔ ናት እምትልካት፣ ግን ልጅቷ ናት ብሏል። እሱም ፋኒም ቅድም ሲሰምታችኋል። እምትልካት መሳደብ የምትፈልገውን ትልካታለች አለ። ትልካታለች። ከዛ ይቺ ጅል የሆነ ሴትየው በነገራችን ላይ ዞሆኔ እንጋርሽ እሱ መብትሽ ነው። ብትሳደቢም ብትንዘልፊም መብትሽ ነው። ማንም ባንቺ ምላስ ማንንም አያገባውም። ግን ህይወት ይደክማል። ዞኔ የምር ይደክማል። ያ 6 ግሉኮስ ስትጠጪ ህይወት ደከመሽ እንዳትይኝ። አልደከመኝም እኔ ግን በዚች 2 ቀን ግሉኮሴ ህይወት አስጠልታኛለች። እንዴት እንዳስጠላችኝ እንደው ልጄ ስላለች ነው የምኖረው እስክል ድረስ ነው የደረስኩት። ለልጄ ስል ነው የምኖረው ብዬ እስካስብ ነው የሆንኩት። ድክም ነው የሚለው ህይወት ቢሆን እና ሚዲያ ላይ በዚህ ደረጃ እያንዳንዱ የቤታችንን ነገር አውጥተን ማውራታችን፣ መሰዳደባችን፣ መዘላለፋችን ለማን ነው ምናምን ትላላችሁ። ገብታችኋል? አሁን ምናልባት ዞሆኔ ቢዝነሷ ቢሆን ኑሮ እንደ ድሮ ዩቲዩበር ብትሆን ኑሮ ቢዝነሷ ስለሆነላችኋል። እንግዲህ ሊያሾ ተመልሳላቸዋለች ወደ ነጂጂ ፋሚሊ። ምንድነው እዚህ ጋር እያለች ያለችው? ሳምሪ ነች ይሄን ሁሉ ተንኮል እየሰራች ያለችው። ፋኒም ይሄን ነገር ተናግሮት ነበረ። ምን ብሎ ነበር? በአንድ አጋጣሚ የጂጂ ንግግር ሁሉ ሳምሪ ነች የምትሞላት፣ ሳምሪ መናገር የምትፈልገውን ነው በእናቷ በኩል እየተናገረች ያለችው ሲል ተናግሮ ነበር። ሊያሾም ይሄንኑ ነው የደገመችው። ልጇን የምትበላ ድመት ሰገጤ ኪኪኪ አምጭራቅ ክፉ ሴት ነሽ። ከእናትሽ ባሽ ወልደሽ የጣልሽ ርካሽ ነሽ። ልጆችሽን የጣልሽ ልጅሽን የጣልሽ። እኔ በደም ነው የምበቀልሽ እኮ። አንቺ በስድብ ነው አይደለ? ይውልሲ
የእናቷ ልጅ ሴተኛ አዳሪ ሸርሙጣ መጣሽ ደግሞ የእናቷ ልጅ ባለጌ ኮማቹ አይኮምት ነው የሚባለው። ሌላ ምን ይባላል? ዝሆኔ ልጇን እሷ ባል እሱ ሚስቱ ነው እንዲኖር ነው ፑሽ መታረጋት። አይ ቲንክ አይ ዶንት ኖ እኔ ያው ሚዲያ ላይ ከምናይባት ነገር ነው እንደዛ ምለው እና ወንድ ልጅ ደግሞ የራሱ የሆነ ነገር ምንም ሰነፍ ቢሆኑ ምንም ይሁኑ አልምጥ ቢሆኑ ቤት ውስጥ ወንድ መሆን አለባቸው። ወንድ በሚስታቸውም በልጆቻቸውም አይን ወንድነታቸውን ልናረጋግጥላቸው ይገባል። ያው ሚዲያ ላይ ወጣ በዚህ ደረጃ እየሰደበችውና እየዘለፈችው ከነሱ የተዋለደ ሰው ማለት ነው። እና ልጅቷ እኔ ይቅርታ አድርጉልኝና ማለት ነው እግዚአብሔር ምስክሬ ነው። እግዚአብሔር ምስክሬ ሁሉ ነው የምላቸው። ከዝሆኔ ፋኒ እንትና ሳምሪ ታስፈራኛለች። መሽቁቅ ነው የምትመስለኝ ሳያት ጋይስ መሽቁቅ ታውቃላችሁ። የሆነ አይታችኋቸው ካሜራ ላይ እንደዚህ አይታችኋቸው ማት አሁን ፖፖ ፊቷ ይከብደኛል ሳየው ሁሌ ነው የምለው እኔ ማርያምን ፖፖ ለምን እንደሆነ አላውቅም ጋይስ እያለቀሰች ራሱ ሳያት ፊቷ ይከብደኛል። አይሊያጅ ድሃ ልጅ በሙሉ ወንፊትብስ ወሸላ በሙሉ ወሸላ ነው እዚህ ላይ ቁጭ ብሎ የሚያወራው። ወሸላ ካልሆንክ ሂድ ስራህን ስራ። ሰው የደረሰበት ድረስ ያ ወይ በፕሌን ላይ አናይ፣ ወይ በጨረቃ ላይ አናይ፣ ወይ በኳሱ ላይ አናይ፣ ወይ በትምህርቱ ላይ አናይ፣ ወይ በሀብቱ ላይ አናይ። እዚህ ላይ ብቻ ወሬ 1100 ሰው 8 ሰዓት በሙሉ 1100 ሰው ቁጭ ብሏል። ያአላህ ያ ረቢ እኔስ ባለቤቱ ስለሆንኩኝ ነው እዚህ ጋር ቁጭ ያልኩት። አንተ ምኑ ጥሞ ነው የዚህ ጋር ቁጭ? እኔ በወንድ እንደዚህ አይነት ወሬ ገደለኝ አልሰማም። በጣም ነው የምጠየፈው። አልወድም። ወሸላ ሁላ ወሸላን ቆርጬ ነው የምልክህ። እንትን እንዲለወጥ ሪንግ እንትን እንዲለወጥልኝ እኮ ነው ቁጭ ያልኩት። እኔ ሁለት ነገር ነው የምሰራው። እኔ እዚህ ጋር ስቀመጥ አንተንም እቀጠቅጣለሁ፣ ጠላቴን ፔጄንም ማስተካከላለሁ፣ ህይወቴንም ማስተካከላለሁ፣ ጊፍቴን እቀበላለሁ። አንተ ዲን እዚህ ጋር ቁጭ ብለህ አንተ እንደዚህ ሆንሽ ኦኮቴ ሌቦች የት አባታችሁ? ወዶ ነው አንቺ ስላልሽ ነው። ኤሮፓ ወዶ ነው በግድ ነው። መጀመሪያውኑ ሽንትሽን አለመሽናት፣ ሽንትሽን ቁጥር ማድረግ ተናግረናል። ልጅ አልይዝም ነው የምትሉት? አዎ መቋጠር ወይንም ደግሞ ማስቆረጥ፣ ያችን ወሸላ መቁረጥ። ካልሆነ ከሸና ምን ታደርጋለህ? ትጠርጋለህ። ካገባ ታሳድጋለህ። This is Europa, freedom of land. እንደ ልብህ የምትልበት አይደለም። ተውችን ሴትዮ ምን ሲሉ እንዳስገቧት ወደዛ ሀገር አላውቅም። ኬክ ለልደቱ እየጋገሩ ይገኛሉ። እቤቱ ባለው እያከበረ ነው የሚገኘው። እንደምታዩት በጣም ደስ ይላል። እንግዲህ የአዳም ልደት ነው እያከበሩ የነበረው ደስ በሚል ሁኔታ ቤት ውስጥ አዳምና ከፍሎ ጋር ይሰራል። ይሄ እንዳለ ይሄ ራሱ አዳምና ፊሎ ይሰራል። ይታያችኋል። አረምት ነገር የለም፣ የሚከፋፈሉት ነገር የለም። ዛስዋይ አሁን ግንኙነታቸው ምንድነው? ስለ ልጅና ስለ ልጅ ብቻ ነው። ልጅን ማሳደግ አለብህ። ማሳደግ ከሌለብህ ምንድነው እንትን ላይ እንትን አስረህ መተኛት ነበር። ኃላፊነት መውሰድ ጥሩ አይደለም። የራሱ ጉዳይ። ቻትጂፒቲ ይሁን ጃጀቢቲ ይሁን ምን ይሄን ጃጀቢቲ ያነቡ ይመጡና እንዴ ሆነ እንዲሆነ ጃጀቢቲና አማርኛ በጣም ችግር አለባቸው። በተለይ በአማርኛ ጃጀቢቲን ከጠየቃት የእንግሊዘኛውን ህግ ታወጣል። አፍሪካ እኮ ጃጀቢቲ እኮ አልገባም እኮ ጃጀቢቲ አልገባም። አፍሪካ
ምንጠይቃት በአማርኛ የምትመልሰው የአውሮፓን ህግ ተቀላቅሎብን ቁጭ። ከዛ ጀጀቢቲ እንዳለው አርጋችሁ ትልካለ። ጀጀቢቲ ኢትዮጵያ አልገባችም። እኛ ነን ወደ ጀጀቢቲ የመጣ ነው። ምን አባቱ ላድርገው? ጂጂቢቲ ወይስ ጂጂቢ? ከኔ ጋር እንግባባ አላምና። ኪያ እንግዲህ እዚህ ጋር ባለው ነገር ሁሉ ባለፈው ደስተኛ ነኝ፣ ጋብቻ ስለሌላቸው በሰላም ይራራቃሉ፣ ስለ ፍቅር የምታውቅ ሴትዮ ስላልሆነች ነው ይሄን ነገር እየተናገረች ያለችው። እንግዲህ ይህን ትረዳላችሁ ብዬ አስባለሁ። እንግዲህ የማይጥለው መድኃኒዓለም ይዘናል። ልጄ ግን እግዚአብሔር ምስክሬ ነው። አንቺ የቻልሽውን እሳት ማንም የኢትዮጵያ ሴት እንዳልቻለችው መሰክርልሻለሁ። ሪሊ ጭራሽ ወይ ጌታዬ፣ የ5 ዓመት ልጅ አማርኛ አትችል። በምን ተግባብተው ነው ግን እንግሊዝኛ ነው ያወራችሁ? ደብል ነው ጋይስ። አላህ ያ ረቢ፣ የአላህ ያ ረቢ፣ የአላህ ያ ረቢ። እመቤቴ ማርያም፣ አሁን ነው ማርያም ብዬ የምጠራሽ። አሁን ነው ማርያም ብዬ፣ አሁን ነው እሪ ማለት፣ አሁን ነው ሱባኤና ምንድን ነው ጾም ጸሎት መያዝ አሁን ነው። አሁን ከዚህ ሰዓት በኋላ ጾም ጸሎት ቀጥ ብላችሁ አሁን ነው። ልጄ እኮ ምንም የለሽም። ጉዱን እኮ ተጭሷል፣ ተቃጥሏል እኮ ነገሩ። ቦግ እኮ ብሏል። አንቺ እዚህ ቁጭ ብለሽ ብታይ ይሄ ነገር እያመጣ ነው። ይሄ ነገር እያመጣ እንዲህ ማለት ጀመርሽ። በቃ በስነ ስርዓት መኖር ትዳር ምናምን እንደ ፋኒ ትፈልጋለች፣ እንደ ሳምሪ ልክ እንደ እህቱ ትለዋለች። እሱ ደግሞ እንደዚህ ሰርቶ ኃላፊነት መወጣት ምናምን ስለማይፈልግ ጭራሽ ትምህርቱንም አቋረጠ። ትምህርት ሲያቋርጥ ከተማሪ ቤት ትወጣለህ ግዴታ፣ ሌላ ተማሪ ይገባበታል። ሄዶ የገባው እሷ ቤት በዚህ እድሜ እቃው ላይ ያለውን ጸጉር ይነጫል። ጋይስ ይሄንን ጨርሶ አይታችኋል? ጺም የለውም እኮ እንዲህ ይነጫል እንደዚህ እንዳለ እዛ የሚተኛበት ሶፋ ላይ ብታየው ልክ የድመትና የውሻ ጸጉር ነው የሚመስለው። የእቃው ጸጉር እንዲህ ተነይቶ ማለት ነው። ጂጂም ስትናደድ አንዳንዴ የምትሰራው ነገር ስታጣ ሄዳ ትነጭለታለች። ተናይተው ነው የሚኖሩት። በአጠቃላይ ሌላችሁ ፈልጌ ነው ያ እየተናጩ ነው የሚኖሩት። ጸጉር ነው ያልኩት፣ ሌላ ነገር አላልኩም። ያ እና ጂጂ እርምሽን የፈረንጅ ምሮትሽን ለመወጣት የሆነ ሽማግሌ ብታገቢ ሶፋ ላይ ቀልጦ እንደበረደው ጠበቀሽ። ቅልጥ ብሎ የእውነት ፈቅፍቃችሁ ነው ከሶፋ ላይ ያነሳችሁት። ልክ እኛ ከመኪና ላይ በረደው ፈቅፍቀን ጧጧት እንደምናነሳ አይ ጂጂ ልጄ ምጡቅ ናት፣ ሙርጡቅ ናት፣ ሚጥቄው ናት ስትይ አልነበረም እንዴ? አለ እድሜዋ ወለደች፣ ምን አለ ተጫወተባት። ከዛ ያ ማለት እኮ እሱ ነው ምጡቅ ማለት ነው። እሱ ነው ምጡቅ። እንደገና ደግሞ ሀብታቸውን ማለት እሱ ደሃ ነው፣ ልጅሽ ሀብታም ናት። ጂጂ ልጅሽ ሀብታም ናት። ታይ ልጅሽን፣ አንቺ ሀብታም ነሽ ጂጂ። ይሄውላ ኮልኮሌ ጀርመን ላይ ቁጭ ብላችሁ እኮ ጀርመን ዝም ብሎ $2000 መኪና የሚገዛ ሀገር ቁጭ ብላችሁ መኪና የሌላችሁ ጀዝባ ደከከናም ፋሚሊዎች ናቸው እኮ። ፎርጌት ኢት። ረገጣ ትጠላላችሁ። ሄለን እንግዲህ ጥግ ድረስ ነው እየረገጠቻት ያለችው።